ድብቁ የቀበጥባጣዋ ፕሮግራም አቅራቢ ጥበብ ሰለሞን የቀለበት ስነ ስርዓት ምን ይመስላል ብለን ጠይቀን የተደበቀውን ደስታ ልናጋራችሁ ነው። መቅደስ ደበሳይን ለመተካት በኢቢኤስ ስልጠና ኢቢኤስ ቤት የከተመችው ጥበብ ሰለሞን ታገቢኛለሽ ወይ ተብላ አዋገባሃለሁ ብላለች። እንኳን ደስ አለሽ እያልን ጉዳዩን እንቃኘዋለን። ወዲህ ደግሞ የበርካታ ተሰጦች ባለቤት የሆነው ዘወትር ደሳለኝ ከኢቢኤስ ቤት ከጠፋ ሰንበትበት ብሏል። እንደው ምን አጋጠመው ብለን ጠይቀናል። አስገራሚውን ነገር እንነግራችኋለን። ለጥቂት ደቂቃዎች እኛ ጋር ስዘልቁ የጥበብ ሰለሞንን የቀለበት ጉዳይ አንስተን ስለሷን በትንሹ እንቃኛለን። ዘወትር ደሳለኝ ከኢቢኤስ የጠፋበት ትክክለኛ ምክንያትም ስንዳስሰው በዘወትርና በጥበብ መካከል ስላለው የግጥምጥሞሽ መመሳሰልም እያወጋን አጀብ እንላለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የሀገራችን የቴሌቪዥን ጣቢያዎችን ከፊት በመሆን የሚመራቸው ኢቢኤስ ባለፉት 2-3 ዓመት ግን ከሚሰራቸው ፕሮግራሞች ይልቅ የፕሮግራም አቅራቢዎቹ የግል ሕይወት የበለጠ መነጋገሪያ እየሆነ መጥቷል። በጣቢያው ውስጥ መተረማመስ የተለመደ ጉዳይ ሆኗል። ደስታም ሐዘንም የማይጠፋበት ቤት ነው። በተለይ ተወዳጅ የፕሮግራም አቅራቢዎች ከጣቢያው ድንገት የመልቀቅ ጉዳይ መድኃኒት አልገኝለት ያለ ተላላፊ በሽታ ያስመስሎታል። የዛሬ ሳምንት ያየናቸውን አቅራቢዎች በሚቀጥለው ሳምንት ስለመታየታቸው እርግጠኛ መሆን አስቸጋሪ ነው። ታዲያኛ የፕሮግራም አቅራቢዎቹ ለምን ይለቃሉ ብለን የውስጥ አዋቂዎችን ጥያቄ አቅርበንላቸው እንዲህ የሚል ምላሽንም ሰጥተውናል። በኢቢኤስ ቤት የትኛውን ፕሮግራም አቅራቢ እሱ የፈለገውን ሳይሆን ቤቱና አለቃዎቹ የፈለጉትን ብቻ መስራት አለበት። ይህ ደግሞ የአብዛኛዎቹን ፕሮግራም አቅራቢዎች ምቾት ይገፋል። ብዙሃኖች ኢቢኤስን እንደ መወጣጫ ይጠቀሙታል። ከፍተኛ ደሞዝ ከፋይ ነው። በእኛ ሀገር ደረጃ እንደ ኢቢኤስ ለሰራተኛ የሚከፍል የለም። ታዲያ እነዚህ አቅራቢዎች በዚህ ቴሌቪዥን ጣቢያ ውስጥ ሲሰሩ ከሚከፈላቸው ቁጥር አልባ ገንዘብ በተጨማሪ የሚያገኙት ዕውቅና ቀላል የሚባል አይደለም። ዝናን በቀላሉ ይከናነባሉ። ብራንድ አምባሳደርና ማስታወቂያዎችን፣ ሌሎች ተዛማጅ መንገዶችንም እየተጠቀሙ ገንዘብን ይሰበስባሉ። ዝናና ገንዘብ በእጃቸው እንደሆነ ሲያረጋግጡ ባለቃ ስር ሆነው ይህን ብቻ ስራ፣ ያንን እንዳትሰራ፣ በዚህ ሰዓት ግባ፣ በዚህ ሰዓት ውጣ የሚለው ትዕዛዝ ማነቆ ይሆንባቸዋል። ማግኘት ጸባይን ይቀይራል እንደሚባለው የኢቢኤስ አሰራር ወይም ያለቃዎቹ ጸባይ መቀየር ሳይሆን የአቅራቢዎቹ ሕይወት መለወጥ ኢቢኤስ ቤት እንዲሰናበቱ ያደርጋቸዋል። ሰበብ አስባብ እየፈለጉ ለዝናና ሀብት ያበቃቸውን ቤት ጀርባቸውን ይሰጡታል። አንዳንዶቹ ሌላ ሚዲያ ጋር ሂደው ስራን ይጀምራሉ። ሌሎቹ ደግሞ የራሳቸውን ቻናል በመክፈት ቢዝነሳቸውን ያሯሩጣሉ ተብለናል። አሁን ደግሞ ተረኛው ዘወትር ደሳለኝ ሆኗል። እንደ ሌሎች አቅራቢዎች ቤቱን ለመልቀቅ ጥያቄ ካቀረበ ወራቶችን ያስቆጠረ ሲሆን ኢቢኤስ ሌሎች አቅራቢዎችን መንገዱን ጨርቅ ያደርግላችሁ ብሎ እንደሸኛቸው ዘወትርን ለመሸኘት አልፈቀደም። ይልቁንስ ሰበብ አስባብ እየፈጠረ ከዛም ዘለል ሲል ልመና በሚመስል መንገድ እየተለማመጠ ዘወትርን በቤቱ እንዲቆይ ጥረት ሲያደርጉ እንደነበረ ሹክ ብለውናል። ምክንያታቸው ደግሞ ዘወትር እንደ ሌሎች ፕሮግራም አቅራቢዎች በአንድ ነገር የተወሰነ ፕሮግራም አቅራቢ አይደለም። የብዙ ተሰጦች ባለቤት ከመሆኑ ባሻገር ጠንካራ ሰራተኛና ልበቀናም ጭምር ነው። የተጠየቀውን ወይም የታዘዘውን ነገር ያለምንም ማመንታት ፈቃደኛ ሆኖ ያለ ድካም ይከውናል። የትኛውም ፕሮግራም ላይ እንደ ጆከር መጠቀም የሚችሉት ሰው ሲሆን ከ3 በላይ ቋንቋዎች አቀላጥፎ መናገሩም እንደ ትልቅ አድቫንቴጅ ይወሰዳል። ዳንስ፣ ሙዚቃና ስፖርታዊ እንቅስቃሴ ላይ የተዋጣለት ሰው መሆኑ ከሌሎች አቅራቢዎች እሱን ተመራጭ አድርገዋል። ለዚህ ነው ዘወትር ከኢቢኤስ ልቀቅ የሚል የመልቀቂያ ደብዳቤ ሲያስገባ እንደ መቅደስ ደበሳይ ወይም እንደ ሊያ አሊያም እንደ ናፍቆት ትዕግስቱ ይቅናህ ሂድ ብለው ያለቀቁት። ይልቁንስ በጥቅም አስረው ሊይዙት ሞከሩ። እሱ ልቀቅ ሲል የደሞዝ ጭማሪ ሲያደርጉለት፣ አሁንም እለቃለሁ ሲል ሌላ የገንዘብ ማስ ሲጭኑለት ሰነባብተው አልሳካ ሲላቸው ማስፈራሪያ የሚመስል ምክንያት አቀረቡለት። የብርቱካን ኬስ ስላላለቀ የፍርዱን ጉዳይ እዚህ ቤት ሆነህ መጨረስ አለብህ፣ ፍርድ ቤቱ ከዚህ ከወጣህ ነገሮችን ያወሳስብብሃል የሚል ማስፈራራትን ያዘለ ምክንያት አቀረቡለት። ዘወትርም ከወራቶች በፊት የተፈጠረውን የብርቱካን ጉዳይ ላይ እሱም ተከሳሽ ስለሆነ ተስማማ። ኢቢኤስ ቆይቶ ፍርዱን ለማድመጥ ወሰነ። ነገር ግን በዚህ ስሜት ብዙ አልቆየም። ድጋሚ የመልቀቂያ ደብዳቤ አስገባ። ችግር የለውም፣ በብርቱካን ጉዳይ የሚመጣውን ነገር በውጩኝ እከታተላለሁ፣ እኔ ግን ከዚህ በላይ በዚህ ቤት መቆየት አልፈልግም ሲል ስንቶች ሲወጡ ያልተንገዳገደውን ኢቢኤስ መለመንን እንጂ መለመንን ከቶ አይችልበትም። ግዙፍ ነው የሚባለውን ተቋም ዝቅ ብሎ ግለሰብን ለመለመን ዘወትርን ተረዳን፣ ያለንበትን ሁኔታ ታውቃለህ፣ ብዙ አቅራቢዎች እየለቀቁ ነው፣
ነገሮችን እስክናስተካክል ታገሰን የሚል ተማጽኗቸውን አቀረቡ። እውቅናን ያገኘበትን ቤት እንደፈለጋችሁ መሆን ትችላላችሁ ብሎ ለቆ መውጣትም አልመረጠም። እሺ ነገሮችን አስተካክሉ ብሎ ጊዜ ሰጣቸው። ኢቢኤሶችም ሌሎች ፕሮግራም አቅራቢዎችን በቶሎ ወደ ቤቱ ለመቀላቀል ሙከራን አደረጉ፣ አቀላቀሉ። የዘወትርም ፕሮግራም በመስጠትም በሙከራ ላይ ያደረጓቸው አቅራቢዎች አሏቸው። ዘወትርም ቤቱን መልቀቅ ከፈለገ ብዙ ወራቶችን ቢያስቆጥርም ከቤቱ ገሸሽ ካለ ግን ጥቂት ቀናቶችን ብቻ አስቆጥሯል። በቻለው መጠን የበላበትን ወንጭት ሰባሪ ላለመባል ጥረቱን አሳይቷል። መቅደስ ደበሳይ በኢቢኤስ ቤት እንደ ቀልድ እንድትረሳ ያደረገቻት ሆን ተብሎ እሷን ለመተካት የመጣችው ጥበብ ሰለሞንና ዘወትር ደሳለኝ በግጥምጥሞሽ የሚያመሳስላቸው ነገሮች አሉ። ሁለቱም በልጅነታቸው ነው ከሀገር የወጡት። ጥበብ ወደ ኦክላንድ አሜሪካ፣ ዘወትር ደግሞ ወደ እስራኤል። ሁለቱም እድገታቸውና ትምህርታቸው በባህር ማዶ ነው። የአፍ መፍቻ ቋንቋቸውም የባህር ማዶ እንግሊዘኛና የዘወትር ዕብራይስጥኛ ነው። ሁለቱም ነፍስ ካወቁ በኋላ ወደ ኢትዮጵያ ተመልሰዋል። ሁለቱም ዳንስ፣ ሙዚቃ፣ ባስኬትቦልና ሌሎች ነገሮችን መከወን ይችላሉ። ወደ ኢቢኤስ ከመጡ በኋላም ሁለቱም በሌሎች አቅራቢዎችም በሕዝብም ዘንድ ተቀባይነትን አላገኙም። ተገፍተዋል፣ ተጠልተዋል። ሁለቱም በተለይ ከኛ ሀገር አንጻር ገደብ አልባ የሆነ ነጻነት አላቸው። ሰው ምን ይለኛል፣ ይህን በማድረግ ሰዎች ይታዘቡኛል፣ ይቀየሙኛል አይሉም። በነጻነት ማድረግ የሚፈልጉትን ነገር ያደርጋሉ። ለዛም ነው በተለይ በመጀመሪያ አካባቢ ከሌሎች አቅራቢዎች ይልቅ ሁለቱ ከካሜራ ውስጥም ከካሜራ ጀርባም መቀራረብና መዋሃድ የነበራቸው። በስሜትም በሐሳብም በድርጊትም የሚያቀራርብ ባህሪ ስላላቸው መገፋታቸውን አብረው በመሆን ተወጡት። ቀስ በቀስ ሌሎች አቅራቢዎችም ተረዷቸው፣ አቀረቧቸው። እንደውም ነፃ መሆናቸው በኢቢኤስ ቤት ሌላ ቀለም፣ ሌላ መወደድና ያልተለመደ ይዘትና አቀራረብን እንዲያስተዋውቁ አደረጋቸው። በቀላሉም በሕዝብ ዘንድ የነበራቸውን መጠላት አሸንፈው ተወዳጅነትን አትረፍርፈዋል። ቀበጥባጣዋ ጥበብ ሰለሞን በዙሪያዋ ያሉ ሰዎች የዋህ ንጹሕና መልካም ሰው ነች ይሏታል። ሰውን ማኩረፍና መጥላት አታውቅበትም። ሐሜትና ሌሎች ሀበሻዊ መገለጫዎች እሷ ጋር አይሰሩም። ወርቅ ልብና ነብስ አላት ይሏታል። በተለይ ሰው ወዳድ መሆኗን ደጋግመው ያነሱላታል። መጫወትና መዝናናት ያስደስታታል። ጭንቅ የሚባል ነገር አትችልም፣ ደግሞም በቀላሉ ትከፋለች በማለት ይገልጿታል። ጠቅለል ሲያደርጓትም እግዚአብሔር የፈጠረው ትክክለኛ ሰው ማሳያ ጥበብ ነች ይሏታል። ታዲያ በቅርብ በሀገረ ዱባይ ድብቅ የሆነ ታገቢኛለሽ ወይ ጥያቄ ቀርቦላት አዋገባሃለሁ ብላለች። በዚህ ፕሮግራም ላይ ማንም አልተገኘም። እሷና እጮኛዋ ብቻ ናቸው። ለመዝናናት ዱባይ በከተሙበት ወቅት በድንገት የተደረገ ጥያቄ እንደ ሌሎች ቀድሞ ተነግሯት እሷም ተዘጋጅታ ሽክ ብላ ለብሳ ጓደኞቿ ዘመድ አዝማዶቿ በተገኙበት በድራማ ታገቢኛለሽ ወይ አልተባለችም። የእውነት ሳታስበው ድንገት በሰው ሀገር ተጠይቃለች። እሷም አዋን ተጋራረጃለሁ በማለት ጥያቄውን ተቀብላለች። ያልተካበደ አጉል ድግስ ያልበዛው ትክክለኛ ሰርፕራይዝ ሆኗል። ጉዳዩን ግን ወደ ሚዲያ ማምጣት አልፈለገችም። እዩኝ ማለት ደብቁኝ ያመጣል ያለች ይመስላል። ነገሩን ድብቅ አድርገዋለች። በቅርብም ያልተካበደ ቀለል ያለ የሰርግ ፕሮግራም እንደሚኖር ሰምተናል። ጥበብን እንኳን ደስ አለሽ፣ የድንግል ማርያም ልጅ ትዳርሽንና መጪውን ዘመንሽን ይባርክልሽ እንላለን። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።